ኦኬ በዚህኛው ቪዲዮ ደግሞ እስካሁን በተማርነው መሰረት የተጠየቁ የሚል ጥያቄዎችን አብረን የምናየው ይሆናል። ያው ብዙ ጥያቄዎች አሉ አክቹዋሊ ግን ወሳኝ የሚባሉ ጥያቄዎችን ብዙ መልእክት በውስጡ ያላቸውን ጥያቄዎች ነው የምንሰራው። ፕላስ ደግሞ ያው ፓወር ሲሪስ ፎር ፓርሻል ፍራክሽን እንዴት ተጠቅመን ያው በደንብ እንደምንሰራ እናያለን። ፕላስ ደግሞ ቴለር ፖሊኖሚያል አፕሮክሲሜሽን የሚባል ነገር አለ። እሱ ከዚህ በፊት አልነገርኳችሁም። በዚህ ቪዲዮ የምነግራችሁ ይሆናል። ያ ቀጥል። So የመጀመሪያ ጥያቄ ምንድን ነው? Find a power series centered at 0 for this function ይላል። የዚህኛውን ፓወር ሲሪስ ፈልጉ ነው የሚለን። ጠይቋት እስኪ ሞክሯት ይችን ጥያቄ። ኦኬ የዚህን ፋንክሽን ፓወር ሲሪስ እንዴት ነው የምንሰራው? ያው አክቹዋሊ የራሽናል ፋንክሽን ነው። ፕላስ ደግሞ ያው ኳድራቲክ ነገር ስላለው በውስጡ ምን እናድርግ? ፋክተራይዝ እናድርግ አይደለ? አይተናል። እንዲህ አይነት ነገር ካጋጠመን በተን አድርገን ፓርሻል ኮምፖዚሽኑን ሰርተን ከፋፍለን ተነስተን ነው ከቤዚኩ ጋር እያነጻጸር የምንሰራው ብለናል። በዛ መሰረት ይህን ፍራክሽን እስቲ ወደ ተለያዩ ፍራክሽኖች ልበታት ነው። ምን ላድርግ? አሁን ፎር ኤክስ ኦቨር ኤክስ ስኩዌር ፕላስ ቱ ኤክስ ማይነስ ስሪ የሚለው ምን ልበል? ኤክስ ስኩዌር ፕላስ ቱ ኤክስ ማይነስ ስሪ ምን ማለት እችላለሁ? ኤክስ ፕላስ ስሪ ታይምስ ኤክስ ማይነስ ዋን ማለት ይቻላል። ያው በኳድራቲክ መሰረት እንደዚህ ፋክተራይዝ ካደረግን በኋላ ያው መበታተን ነው። ኤ ኦቨር ኤክስ ፕላስ ስሪ ቢ ኦቨር ኤክስ ማይነስ ዋን ይሆናል። ከዛ በኋላ የኤ እና የቢ ቫልዩ መፈለግ ነው። ይህን ክሪስ ክሮስ እናደርጋለን። ይህን ክሪስ ክሮስ ካደረግን በኋላ የላይኛውን ስንወስድ ይህን እናገኛለን። ያው የታችኛው ተመሳሳይ ስለሆነ ክሪስ ክሮስ ካደረግን በኋላ አሁን የምፈልገው ምንድነው? የኤ እና የቢ ቫልዩ ነው የምፈልገው። የኤ እና የቢ ቫልዩ በቀላሉ ለማግኘት ምን ማድረግ ይቻላል? ለምሳሌ በዚህ ኤክስ ቦታ አንድ ብጠቀም ኤ ይጠፋል። ኤ ሙሉ በሙሉ ይጠፋል። ኤክስ አንድ ሲሆን ኤክስ አንድ ደግሞ ሲሆን እዚህ ጋር ኤክስ አንድ ሲሆን አንድ ሲደመር 3 ፎር ቢ ይሆናል። ፎር ቢ ኤክስ አንድ ሲሆን ፎር ይሆናል። ፎር ቢ ኢዝ ኢኳልስ ቱ ፎር ቢ ኢዝ ኢኳልስ ቱ ዋን ይሆናል ማለት ነው። ኤ ጠፋና ቢ ኢዝ ኢኳልስ ቱ ዋን ይሆናል ማለት ነው። በኤክስ ቦታ አንድ ተጠቀም። ኦኬ አሁን ምን ይቀረኛል? ቢ አግኝቻለሁ። ኤ ነው የሚቀረኝ። ኤ ለማግኘት ቢ መጥፋት አለበት። ቢ ደግሞ እንዲጠፋ ኤክስ ምን መሆን አለበት? ማይነስ ስሪ። ኤክስ ማይነስ ስሪ ሳደርግ ይሄ ይጠፋል። እዚህ ጋር ኤክስ ማይነስ ስሪ ሳደርግ ማይነስ ስሪ ማይነስ ዋን ማይነስ ፎር ኤ ማይነስ 12 ይሆናል። እዚህ ጋር ይሄን ቫልዩ ሳወጣ ኤ እና ቢን አገኛል ማለት ነው። ስለዚህ ኤ እና ቢያችንን እናስቀምጣለን። ስለዚህ እንደዚህ ከምንጽፍ እንደዚህ ከፋፍለን እንጽፋለን ማለት ነው። የተሰጠኝ ፋንክሽን ይሄኛውን አያቸዋል ወደሚመቹ ሁለት ፍራክሽኖች ከፋፍ እያስቀመጥኩኝ ማለት ነው። ከዛ ከአሁን በኋላ እንደቀጣይ ስቴፓችን ከምናውቀው ቤዚክ የሆኑ ፓወር ፋንክሽን ሲሪሶች ጋር ማለት ነው። ፓወር ከምናውቀው ቤዚክ የሆኑ ፋንክሽኖች ፓወር ሲሪስ ፕሬዘንቴሽናቸው ጋር ኮምፔር እያደረገ መስራት ነው። ኦኬ አሁን የኛ ፋንክሽን እዚህ ጋር ምን አለው? 3 ኦቨር ኤክስ ፕላስ 3 ነው አይደል? የዚህ እንዴት ነው የምንሰራው? ያ ከዚህ በፊት እንዳየነው ተራ በተራ የምታውቁትና አውጣታችሁና መስራት ትችላላችሁ። እዚህ ጋር ግን እኔ ምን ማድረግ እችላለሁ? እዚህ ጋር 3 ያለ እዚህ ጋር 3 ያለ አይደለ? እንዲጣፋልኝ ምን ላድርግ? እቺን 3 የጋራ ላውጣ። እቺን 3 የጋራ ላውጣ አንድ። እዚህ ጋር ደግሞ ምን አለኝ? ኦኬ እንዳይወዛግባችሁ አንዴ ላውጣው። ይኸውና ኤክስ ፕላስ 3 ነበር አይደል? 3 የጋራ አውጣኝ። 3 የጋራ ሳውጣ 1 ይሆናል። ይሄኛው 1 ይሆናል ፕላስ ይሄኛውን ደግሞ ከኤክሱ ደግሞ 3 ሳውጣ የጋራ ኤክስ ኦቨር 3 ይሆናል ማለት ነው። ከዚህኛው 3 የጋራ አውጣኝ። እዚህ ጋር ደግሞ ስንመጣ 1 ፕላስ ይልና ፕላስ 1 ኦቨር ኤክስ ማይነስ 1 ይላል አይደለ? እኔ ቤዚኩ የማውቀው የማንን ነው? ኤክስ ማይነስ 1 ነው እንዴ? አይደለም አይደለ? እኔ የማውቀው የ1 ማይነስ ኤክስ ነው። ኤክስ ማይነስ 1 1 ማይነስ ኤክስ እንዲሆንልኝ ማይነስ እኔ ጋር አውጣለሁ ማለት ነው። ማይነስ እኔ ጋር ሳውጣ 1 ማይነስ ኤክስ ይሆናል ማለት ነው። ግልጽ ነው። 3 እኔ ጋር አውጥቻለሁ። 3 በ3 ይጠፋል። ምን ይቀረኛል? 1 ኦቨር 1 ፕላስ ኤክስ ኦቨር 3 እና ማይነስ 1 ኦቨር 1 ማይነስ ኤክስ ይቀራል ማለት ነው። የዚህኛውን በቀጥታ አውቃለሁ መተካት እችላለሁ። የዚህኛውን ደግሞ በቀጥታ መተካት አትችልም። ምን አለኝ እዚህ ጋር ኤክስ ኦቨር 3 ያለ። ስለዚህ እኔ የማውቀው የማንን ነው? 1 ኦቨር 1 ፕላስ ኤክስን አውቃለሁ። 1 ኦቨር 1 ፕላስ ኤክስ ጋር ሄጄ በኤክስ ቦታ ኤክስ ኦቨር 3 ይከታለሁ ነው። 1 ኦቨር 1 ፕላስ ኤክስ ያው ጋር ሄጄ በኤክስ ቦታ ኤክስ ኦቨር 3 እከታለሁ። ይሄን አገኛለሁ። ማይነስ ብዬ የዚህኛውን ደግሞ ቀጥታ ስለማውቅ አስቀምጣለሁ ማለት ነው። አገኘን በቃ አለቀ። ይሄን ይመስላል። ምናልባት ግን ያው ማቃለል ካስፈለገ ማቃለል ኤክስ ዘ ፓወር ኦፍ ኤን ኤንን ሳካፍል 3 ዘ ፓወር ኦፍ ኤን ይሆናል ማይነስ ይሄ አለ። ግን አሁን እዚህ ጋር ምን አለ? ኤክስ ዘ ፓወር ኦፍ ኤን አይደለ? እሱን አንድ ኤክስ ዘ ፓወር ኦፍ ኤን የጋራ አውጥቶኝ ሰሜሽኑን የጋራ አውጥቶኝ ሰሜሽኑን እና ኤክስ ዘ ፓወር ኦፍ ኤንን የጋራ አውጥተን በዚህ መልኩ ማስቀመጥ ይቻላል። ፕላስ ደግሞ ኢንተርቫሉ ኮንቨርጀንስ ምናልባት ከተጠየቀ ግልጽ ነው። የዚህኛው ኢንተርቫሉ ኮንቨርጀንስ ከተጠየቀ አሁን ምንድነው ሁለት ሲሪሶች ናቸው አይደለ? አሁን የኛ ፋንክሽን የሁለት ሲሪሶች ድምር ነው። እኛ ደግሞ እስካሁን ስናይ የነበረው ምንድነው? የአንድ ፋንክሽን ነው። ለምሳሌ እንዲህ አይነት ነገር ይሰጠንና ኢንተርቫል ኮንቨርጀንስ ፈልጉ ወይ ደግሞ እንዲህ አይነት ነገር ለብቻ ይሰጠንና ኢንተርቫል ኮንቨርጀንስ ነው። እንደዚህ ሁለት ደግሞ አንድ ላይ ሲመጡ በማይነስ በፕላስ ሆኖ
ሁለት ሲሪሶች አንድ ላይ መጥተው የሁለቱን አንድ ላይ ኢንተርቫል ኮንቨርጀንሱ ፈልጉ ብንባል እንደምታደርጉት መጀመሪያ የዚህኛውን ለብቻ ኢንተርቫል ኮንቨርጀንሱ ትፈልጋላችሁ። ከዛ የዚህኛውን ለብቻ ኢንተርቫል ኮንቨርጀንሱ ትፈልጋላችሁ። ከዛ በኋላ ምንድን የምታደርጉት አጠቃላዩ ምንድን የሚሆነው መልሱ ኢንተርሴክሽናቸው ነው የሚሆነው ማለት ነው። የሁለቱ ኢንተርሴክሽን ነው የሚሆነው ማለት ነው። ለምሳሌ የዚህኛው ስትሰሩት የዚህኛው ኢንተርቫል ኮንቨርጀንሲ በማይነስ 3 እና በ3 መካከል ነው የሚሆነው። የዚህኛው ደግሞ በማይነስ 1 እና በ1 መካከል ነው የሚሆነው። ነው የዚህኛው ኢንተርቫል ኮንቨርጀንስ እንዲሆናል፣ የዚህኛው ደግሞ እንደዚህ ይሆናል። ይሄኛው በማይነስ 3 እና በ1 መካከል ነው፣ ይሄ ደግሞ በማይነስ 1 እና በ1 መካከል ነው። ኢንተርሴክሽናቸው ምንድን የሚሆነው የጋራቸው በማይነስ 3 እና በማይነስ 1 እና 1 ኢንተርሴክሽን ምንድን የሚሆነው ማይነስ 1 እስከ 1 አይደለ? ያንን እንጠቀማለን ማለት ነው። ኢንተርሴክሽናቸው ይሆናል። ሁለት ሲሪስ ውስጥ ተሰጥቷችሁ ኢንተርሴክሽን ኢንተርቫል ኮንቨርጀንስ ከተጠይቃችሁ ብቻ ለብቻ ሰርታችሁ ኢንተርሴክሽኖችን ተጠቀሙ። ፕላስ ደግሞ መርሳት የለባቸው ኢንድ ፖይንቱን ደግሞ ቼክ አድርጉ። ኢንድ ፖይንቱን ቼክ አድርጉ። የዚህኛው ኢንተርቫል ኮንቨርጀንስ ይሄ ከሆነ የዚህኛው ይሄ ከሆነ የኢንተርሴክሽኑ ይሄ ከሆነ የዚህኛውን ኢንድ ፖይንት ብቻ ለብቻ ቼክ ማድረግ እንዳትረሱ። እንዳጋጣሚ የዚህኛው ማይነስ 1 እና 1 ላይ ዳይቨርጅ ስለሚያደርግ ያው ኦፕን ብራኬት ተጠቀምን ማለት ነው። ኢንተርሴክሽን የምትለዋል እንዳትረሱ። ይሄን ይመስላል። ቀጣዩ ጥያቄ ደግሞ ምንድነው? ተመሳሳይ ጥያቄ ነው። ይሄን ፋንክሽን ሰጥቶን ፓወር ሲሪሱን ፈልጉ ነው የሚለን። እስቲ ሞክሩት እናንተ አንዴ ቪዲዮን አቁማችሁ። ምንድን የምናደርገው አሁን እዚህ ጋር ምን አለኝ 1 ማይነስ 2x ዘ ሆል ስኩዌር አለ አይደለ? ዘ ሆል ስኩዌር ካለ ከምን ጋር ይመሳሰላል ብለናል? ዴሪቬቲቭ ከዴሪቬቲቭ ፎርም ጋር ይመሳሰላል ብለናል አይደለ? ስለዚህ ቤዚክ የሆነ ቤዚክ እናወጣለን፣ ዴሪቬት እናደርጋለን ማለት ነው። የትኛውን ቤዚክ እንጠቀም? የ1 ማይነስ ኤክስን ቤዚክ እንጠቀም አይደለ? 1 ማይነስ ኤክስ ቤዚኩን ተጠቅሜ ወደዚህ ከዚህ ጋር ላመሳሰል። የ1 ማይነስ ኤክስ ቤዚኩን አስቀመጥኩኝ። 1 ማይነስ ኤክስ ከዚህ ጋር ላመሳሰል። ከዚህ ጋር ለማመሳሰል እንዲመቸኝ መጀመሪያ ምን አለኝ 2x አለ አይደለ? እዚህ ጋር በዚህ ኤክስ ቦታ 2x ተጠቀም። አያቸው በዚህ ኤክስ ቦታ 2x ተጠቀምኩኝ። በዚህ ኤክስ ቦታ 2x ተጠቀም፣ በዚህኛውም ኤክስ ቦታ 2x መጠቀም አለብኝ። ተጠቀምኩኝ። ሶችን ኤን በተነስ አድርግ ያው 2 ዘ ፓወር ኦፍ ኤን ኢዝ ዘ ፓወር ኦፍ ኤን ይላል። 1 ኦቨር 1 ማይነስ 2x እቺኛውን ፓርት አገኘሁኝ ማለት ነው። እቺኛው ውስጠኛውን ፓርት አገኘሁ። አሁን እቺ ስኩዌር ለማግኘት ዘ ሆል ስኩዌር የሚለውን ለማግኘት ምን ላድርግ? ዴሪቬት ላድርገው። ይሄኛውንም ዴሪቬት ላድርግ፣ ይሄኛውንም ዴሪቬት ላድርግ። ይሄኛውን ዴሪቬት ሳደርግ ምን አገኛለሁ? ቦት ሳይድ ዴሪቬቲቭ እቺኛውን ዴሪቬት ሳደርግ ምን አገኛለሁ? 2 ኦቨር 1 ማይነስ 2x ዘ ሆል ስኩዌር ስኩዌሯን አገኘው ማለት ነው። ይሄኛውን ደግሞ ዴሪቬት ሳደርግ ምን ይሆናል? 2 እና ኤክሱን ዴሪቬት ማድረግ ኤክሱን ዴሪቬት ሳደርግ ኤክስ ዘ ፓወር ኦፍ ኤን ዴሪቬቲቭ ኤን ኢንቱ ኤክስ ዘ ፓወር ኦፍ ኤን ማይነስ 1 ይሆናል ማለት ነው። የዚህኛው ዴሪቬቲቭ እንደዚህ ይሆናል። በጣም አሪፍ። የዚህን ዴሪቬት ሰራው፣ የዚህኛውን ዴሪቬት አደረኩኝ፣ የምፈልጋትን ስኩዌር አገኘሁኝ ማለት ነው። እቺኛውን ስኩዌር አገኘሁ። ምንድን ነው የሚቀረኝ? ከላይ ኤክስ ስኩዌር ነው አይደል የሚቀረኝ? ያቺን ኤክስ ስኩዌር ለማግኘት እዚህ ጋር ኤክስ ስኩዌር መሆን አለበት አይደለ? መጀመሪያ ሁለትን ላጥፋ። ሁለትን እንዴት ነው ማጥፋው? ሁለትን ለማጥፋት እንዲመቸኝ ይሄንንም ለሁለት ላካፍል፣ ይሄንንም ለሁለት ላካፍል። ግልጽ ነው። ይሄንን ለሁለት ሳካፍል ቱ ወቱ ይጠፋል። ይሄን ቦት ሳይድ በዋን ኦቨር ቱ ሳባዛ፣ ይሄን በዋን ኦቨር ቱ ሳባዛ፣ ይሄን በዋን ኦቨር ቱ አባዛኝ። ቱ ወቱ ይጠፍና ይሄን ደግሞ በዋን ኦቨር ቱ ሳባዛ ያ ምን ይሆናል? ዋን ኦቨር ቱ ማለት ቱ ዘ ፓወር ኦፍ ማይነስ 1 አይደለ? ማይነስ 1 እዚህ ጋር መታ ትቀነሳለች ማለት ነው። ሁለትን አጣፋውኝ። አንድ ቀረኝ። ኤክስ ስኩዌር ነው የምፈልገው የሚቀረኝ። ኤክስ ስኩዌሩን ለማግኘት ቦት ሳይድ በኤክስ ስኩዌር ማባዛት። ይሄን በኤክስ ስኩዌር ሳባዛ ይሄን አገኛለሁ። ይሄን በኤክስ ስኩዌር ደግሞ ሳባዛ እንደዚህ ይሆናል። እቺኛዋ ስኩዌር ኤክሱ ጋር ሄዳ ትደመራለች። ኤክሱ ምንድን እዚህ ጋር ኤን ማይነስ 1 ነው አይደለ? እዚህ ጋር ሁለት ነው። ሁለት ሲደመር ኤን ማይነስ 1 ኤን ፕላስ 1 ይሆናል ማለት ነው። በዚህ መልኩ የኛን ፋንክሽን ሲሪሱን አወቅን ማለት ነው። ስለዚህ በአጠቃላይ ምንድን ያደረኩት ቺን ስኩዌር አየሁኝና ዴሪቬት እንደሚደረግ አወኩኝ። ከማውቀው ተነሳሁኝ፣ አመሳሰልኩኝ፣ ዴሪቬት አደረኩኝ። እንደዛ እያደረግን ማለት ነው። ግልጽ ነው። ኦኬ የመጨረሻው ጥያቄ ደግሞ ቴለር ፖሊኖሚያል ነው። ያው አክቹአሊ ይህን ሀሳብ ስላልነገርኳችሁ አዳምጡኝ። ምንድነው ጥያቄ የሚለው ኤፍ ኦፍ ኤክስ ኢዝ ኢኳልስ ቱ 1 ኦቨር 1 ማይነስ ኤክስ። አትታይማችን ነገር 1 ኦቨር 1 ማይነስ ኤክስን ይሰጠኝና ሁለት ጥያቄ ነው የሚጠይቀኝ። አንደኛ ምን ይላል? ፋይንድ ፎርሙላ ፎር ፒኤን ኦፍ ኤክስ። እችኛው ፒኤን ኦፍ ኤክስ እንፈልግ። ሁለተኛ ደግሞ ፒኤን ኦፍ ፖሊኖሚያል ኦፍ ቱ ፈልጉ ነው የሚለን። ግልጽ ነው። ስለዚህ ኤፍ ኦፍ ኤክስ ኢኳልስ ቱ 1 ኦቨር 1 ማይነስ ኤክስ ሰጥቶኝ ፖሊኖሚያል ፋንክሽኑን ፈልጉ ፕላስ ደግሞ አት ቱ ኢቫሉዌት አድርጉ ነው የሚለን። ምንድን ነው ቴለር ፖሊኖሚያል የሚለውን ስናይ ቴለር ፖሊኖሚያል ማለት ፖሊኖሚያል ቴለር ሲሪስ ሆኖ ግን እስከ ኢንፊኒቲ ሳይሆን እስከ ኤን የሚሄድ ከሆነ ቴለር ፖሊኖሚያል ይባላል። አንድ ቴለር ሲሪስ ከዜሮ ጀምሮ እስከ ኤን የሚሄድ ከሆነ እስከ ኢንፊኒቲ ነበር ከዚህ የምናውቀው ቴለር ሲሪስ ላይ፣ ነገር ግን ኢንፊኒቲ ሳይሆን እስከ ኤን ድረስ የሚሄድ ከሆነ ቴለር ፖሊኖሚያል እንላለን ማለት ነው። ግልጽ ነው አይደለ? Pn of x is the nth degree partial sum of the Taylor series ማለት ነው።
ማለትም የተወሰነ ኤን ያህሎቹን የምንወስድ ከሆነ ማለት ቴለር ሲሪስ የተበተነ ነገር ነው አይደለ? ኤክስፓንድ ካደረግን በኋላ እስከ ኢንፊኒቲ ነው የሚሄደው አክቹዋሊ። ነገር ግን ከዛ ውስጥ እኛ ኤን ያህሉን የምንወስድ ከሆነ ፒኤን ኦፍ ኤክስ ይባላል ማለት ነው፣ ወይ ደግሞ ቴለር ፖሊኖሚያል ይባላል። ሶ አሁን እኛ የሰጠን ምንድን ነው? 1 ኦቨር 1 ማይነስ ኤክስ 1 ኦቨር 1 ማይነስ ኤክስ ሴንተሩ 0 ከሆነ ቴለር ፖሊኖሚያሉን ፈልጉ ነው እያለን ያለ ነው። ኦኬ 1 ኦቨር 1 ማይነስ ኤክስ ሴንተሩ 0 ማለት ምን ማለት ነው? ማክሎሪን ማለት ነው አይደለ? ሶ ማክሎሪን ሲሪሱን አስቀምጣለሁ ማለት ነው። ግልጽ ነው አይደለ? ሶ 1 ኦቨር 1 ማይነስ ኤክስ ይኸው ፓወር ሲሪሱ ወይ ደግሞ ማክሎሪን ሲሪሱ ይሄን ይመስላል ማለት ነው። ግልጽ ነው። ሶ የ1 ኦቨር 1 ማይነስ ኤክስ ይሄን ካስቀመጥን በኋላ አክቹዋሊ እስከ ኢንፊኒቲ ነው የሚሄደው። እኛ ግን የምንፈልገው ምኑን ነው? ቴለር ፖሊኖሚያሉን ነው አይደለ? ሶ ፖሊኖሚያሉ ስለሆነ ከ0 አፕ ቱ ኢንፊኒቲ ሳይሆን የምንለው 0 አፕ ቱ ኤን ነው የምንለው ማለት ነው። አያችሁ አይደለ? ስለዚህ የ1 ኦቨር 1 ማይነስ ኤክስን ትፈልጋላችሁ። መጀመሪያ ኦልሬዲ ስለምናውቀው አስቀምጥ ነው። እስከ ኢንፊኒቲ ሳይሆን እስከ ኤን ድረስ እናስቀምጥና ፖሊኖሚያል ፎርሙ ይሄ ይሆናል ማለት ነው። ግልጽ ነው አይደለ? ሶ ተመሳሳይ ሆኖ እስከ ኤን መጠቀም ነው። በቃ ይሄው ነው፣ ቀላል ነው። ሌላ ደግሞ ቀጣይ ጥያቄ ምንድነው? ፒኤን ኦፍ ቱ ፈልጉ ነው የሚለን። ፒኤን ኦፍ ቱ ማለትም ፒኤን ኦፍ ኤክስ ይሄ ከሆነ ፒኤን ኦፍ ቱ ማለት ያው በኤክስ ቦታ ሁለት መጠቀም ነው አይደለ? እዚህ ጋር ፒኤን ኦፍ ኤክሳችን ኦልሬዲ አግኝተናል። ሶ ፒኤን ኦፍ ቱ ምን ይሆናል? በኤክስ ቦታ ሁለት መጠቀም። ሶ በኤክስ ቦታ ሁለት ስጠቀም ቱ ዘ ፓወር ኦፍ ኬ ይሆናል አይደለ? ሶ ኬ 0 ሳስገባ ያው ቱ ዘ ፓወር ኦፍ ኬ ይሆናል። በኤን ቦታ ሁለት ስጠቀም በኤክስ ቦታ ሁለት ስጠቀም ቱ ዘ ፓወር ኦፍ ኬ ይሆናል። ሶ ይሄን መበተን ነው። ሶ ይሄን በተንና ኮምፒውት አድርጉ ስላለን ያው ድምሩን ፈልጉ እያለን ስለሆነ ከበተንን በኋላ ያው የዚህን ድምር ነው የምንፈልገው። ሶ የዚህ ድምር ምንድን ነው? ምን አይነት ፓተርን ድምሩ እንዴት ነው የምንፈልገው? ጂኦሜትሪክ ፓተርን ነው ያለው። ሶ አንድ ይላል ሁለት ይላል ለዛ ያለ ጂኦሜትሪክ ፓተርን ስላለው የጂኦሜትሪክን ሲሪስ ድምር ነው የምንጠቀመው ማለት ነው። የጂኦሜትሪክ ሲሪስ ድምር ደግሞ ኤስኤን ኢዝ ኢኳልስ ቱ ኤ1 ኢንቱ አር ዘ ፓወር ኦፍ ኤን ነበር አይደለኛ የምናውቀው። ነገር ግን እዚህ ጋር ፕላስ ዋን አደረኩኝ። ፕላስ ዋን ያደረግንበት ምክንያት ምንድነው? እዚህ ጋር ተርማችን ኤን ያህል ተርም አይደለም። እዚህ ጋር ኬ ከምን እንደሚጀምረው ከዜሮ ነው፣ ከአንድ አይደለም የሚጀምረው። ከአንድ ቢጀምር ኖሮ ኤን ያህል ተርም ነው የሚሆነው፣ አር ዘ ፓወር ኦፍ ኤን ነበር የምንለው። ነገር ግን ከዜሮ ስለሚጀምር አንድ ተርም ስለሚጨምር ኤን ፕላስ ዋን እንላለን ማለት ነው። ግልጽ ነው። ሶ የመጀመሪያ ተርሜ አንድ ነው። መጀመሪያ ኤዋኔ አንድ ነው። ሬሾዬ ሁለት ነው። ተርማችን ግን ኤን ሳይሆን ኤን ፕላስ ዋን። ለዛ ኤን ፕላስ ዋን እንጠቀም። ኤን ፕላስ ዋን ያህል ተርም ነው። ፕላስ ዋን ያው በዜሮ ምክንያት የመጣች ናት። ሶ እንዲህ እናደርግና ያው ፎርሙላችን ውስጥ እንከታለን። ኤዋኔ አንድ ነው። አር ሁለት ነው። ቱ ዘ ፓወር ኦፍ ኤን ማይነስ ዋን ኤን ፕላስ ዋን ማይነስ ዋን ኦቨር ቱ ማይነስ ዋን አስቀመጥኩኝ። ያው ይሄን ስንሰራ መጨረሻ ላይ ቱ ዘ ፓወር ኦፍ ኤን ፕላስ ዋን ማይነስ ዋን ይሆናል ማለት ቱ ማይነስ ዋን አንድ ነው። የቅንፍ ውስጥ ብቻ ይቀራል ማለት ነው። ስለዚህ ምንድን ነው የምትይዙት ሀሳብ ከዚህ ውስጥ የሆነ እንደዚህ አይነት ፋንክሽን ሰጥቷችሁ ቴለር ፖሊኖሚያሉን ፈልጉ ካላችሁ ምን እንደምታደርጉት መጀመሪያ የዛን ፋንክሽን እንደዚህ ፓወር ሲሪስ ሪፕሬዘንቴሽን ትፈልጉና በቃ እስከ ኤን ድረስ ነው ብላችሁ ታስቀምጣላችሁ ማለት ነው። ግልጽ ነው አይደለ? ሶ 1 ኦቨር 1 ማይነስ ኤክስ ነበር የተሰጠኝ። ሶ ይሄን ስለማውቅ አስቀመጥኩና ፖሊኖሚያሉ እስከ ኤን ድረስ ነው ብዬ አስቀመጥኩኝ ማለት ነው። ከዛ በኋላ ደግሞ ኮምፒውተር ከተባላችሁ ያው ኢቫሉዌት አድርጋችሁ የሚቀጥለውን ስራዎች መስራት ነው። ይሄን ይመስላል። ይመቻችሁ።